ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተከናወኑ የኮሪደርና የልማት ስራዎች እጅግ አስደማሚ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በበረሃዋ ንግስት ባደረጉት ጉብኝት በተለይም በደቻቱ፣ በኮኔል፣ ቀፊራ፣ ለገሃሪና ከዚራ አካባቢዎች የታየው ለውጥ ከአምናው ጋር ሲነጻጸር በብዙ እንደሚለይና ከተማዋ እጅግ እየተዋበች መምጣቷን አድንቀዋል። ጠቅላይ ሚኒስትሩ በድሬዳዋ የተገነባው እመርታ ቤተ መጻሕፍትንም ጎብኝተዋል። ቤተ መጻሕፍቱ ዘመናዊ መሰረተ ልማት፣ የብሬል ማንበቢያ፣ የቴራስ ቦታ ተዘጋጅቶለታል። እመርታ ቤተ መጻሕፍት በአንድ ጊዜ ለ1000 ሰው አገልግሎት መስጠት እንዲችል ሆኖ የተገነባ ሲሆን በመጽሐፍ መደርደሪያው ላይ ብቻ 1 ሚሊዮን መጽሐፍትን የመያዝ አቅም አለው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች ከመማር ማስተማር ባለፈ የአካባቢያቸውን ማህበራዊና ኢኮኖሚያዊ ችግሮች በጥናት እንዲመረምሩና እንዲፈቱ አሳስበዋል። የትምህርት ጥራትን ለማረጋገጥ የተቀናጀ ርብርብ እንደሚያስፈልግና የአመራር ክፍተቶችን ለመሙላትም የአመራር አካዳሚ እየተቋቋመ ስለመሆኑም ገልጸዋል። ከንቲባ አዳነች አቤቤ በአውቶቡስ ተራ መሳለሚያና በአየር ጤና ካራ ወለቴ እየተገነቡ ያሉ 8.9 ኪሎ ሜትር የሚሸፍኑ የመንገድ ፕሮጀክቶችን ጎብኝተዋል። እነዚህ ፕሮጀክቶች በኮሪደር ልማት ስታንዳርድ በፍጥነት ተጠናቀው ለሕዝብ አገልግሎት እንዲበቁ ጥብቅ ክትትል እየተደረገ ስለመሆኑ ከንቲባው አረጋግጠዋል። የዕለቱ የኢቢሲ.ስትሪም አበይት ጉዳዮቻችን ነበሩ። የተቀሩ መረጃዎችን በሰፊው ለማግኘት የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ መጎብኘት እንዳትረሱ።